አርእስተ ዜና ሀገራዊ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር አርአያ መስፍን ገልጸዋል። በቀዳሚነት የምናጋራችሁ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ የመታዘብ ፍላጎት ያላቸው የሲቪል ማህበረሰብ ድርጅቶች እንዲመዘገቡ ባቀረበው ጥሪ መሰረት 45 ድርጅቶች መመዝገባቸው ተነግሯል። የታዛቢነት ፍቃድ የሚያገኙትን ድርጅቶች ለመለየት ማጣራት እየተደረገ መሆኑን የገለጹት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዳቸው ሁለተኛ ዙር ማጣሪያ ላይ እንደሚገኝ ተናግረዋል። እነግራቸዋለን። በተያዘው የበጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች መመዝገባቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ከሙከራዎቹ መካከልም ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን ተገልጿል። እናጋራቸዋለን። ከአውሮፓ ሀገራት ጋር ለመወያየት ወደ ለንደን ያቀኑት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። እቅዱ ዩክሬን የተወሰኑ ግዛቶቿን አሳልፋ ለሩሲያ እንድትሰጥ የሚጠይቅ ቢሆንም ዩክሬን ግዛቶቿን አሳልፎ ላለመስጠት የያዘችውን አቋም በፍጹም እንደማትቀይር በድጋሚ አረጋግጠዋል። በዝርዝር ይዘነዋል። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረዋል። ምህረት ደግፍ የማስደምጣችሁ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀገራዊ ምክክር አማራጭ ሳይሆን ግዴታ ነው ሲል ኮሚሽኑ አሳስቧል። ሀገራዊ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር አርአያ መስፍን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመበት ዓላማ በሀገሪቱ ያሉትን የማያግባቡ ችግሮች ለመፍታት መሆኑን አክለዋል። አንድነትን የሚያጠናክር የውይይት ባህልን የሚያዳብርና የጋራ መተማመኛ ምልክት መሆኑን በመግለጽ ምክክር የፖለቲካ አማራጭ ሳይሆን ብሔራዊ ግዴታ መሆኑን አስታውቀዋል። ኮሚሽኑ ከትግራይ ክልል በስተቀር የተሳታፊ ልየታ አጀንዳ የማሰባሰብና ቀሪ ስራዎችን ማጠናቀቁን ያስታወቁት ኮሚሽነሩ ትግራይ ክልልንም በምክክሩ በማሳተፍ ምክክሩን ስኬታማ ለማድረግ ዓለም አቀፉ ማህበረሰብ የተለያዩ ድጋፎችን እንዲያደርጉ ጥሪ አቅርበዋል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ የሰራቸው ዋና ዋና ተግባራት፣ ቀሪ ስራዎችና በሀገራዊ ምክክሩ የዓለም አቀፍ ማህበረሰቡ ሚና የሚመለከት ሰነድ ቀርቦ ውይይት እንደተደረገበትም ተነግሯል። ሰባተኛውን ሀገራዊ ምርጫ ለመታዘብ 45 ድርጅቶች ጥያቄ አቀረቡ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ ምርጫ የመታዘብ ፍላጎት ያላቸው የሲቪል ማህበረሰብ ድርጅቶች እንዲመዘገቡ ባቀረበው ጥሪ መሰረት 45 ድርጅቶች መመዝገባቸው ተነግሯል። የታዛቢነት ፍቃድ የሚያገኙትን ድርጅቶች ለመለየት ማጣራት እየተደረገ መሆኑን የገለጹት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዳቸው ሁለተኛ ዙር ማጣሪያ ላይ እንደሚገኝ ተናግረዋል። ቦርዱ ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረትም እስከ ታህሳስ 6 ቀን 2018 ዓ.ም ድረስ ምርጫውን ለሚታዘቡ ድርጅቶች ፈቃድ እንደሚሰጥ ይጠበቃል። ለመራጮች ትምህርት ለመስጠት ደግሞ 143 የሲቪል ማህበረሰብ ድርጅቶች ፈቃድ መሰጠቱን ወይዘሮ ሜላትወርቅ ኃይሉ ተናግረዋል። እነዚህ ድርጅቶች በሚያዘጋጁት ስትራቴጂ መሰረት ከቦርዱ ጋር ተባብረው በተለያየ መንገድ ለመራጮች ትምህርት እንደሚሰጡም ሰብሳቢዋ ጠቁመዋል። ከ10 ሺህ በላይ የሳይበር ጥቃት ሙከራዎች ተደረጉ። በተያዘው በጀት ዓመት የመጀመሪያ 3 ወራት 13443 የሳይበር ጥቃቶችና የጥቃት ሙከራዎች መመዝገባቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። ከሙከራዎቹ መካከልም ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን፣ ይህም በድህረ ገጽ በቁልፍ መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ያደረጉ ጥቃቶችን ያካተተ እንደነበር በአስተዳደሩ የሳይበር መከላከል ዳይሬክተር መሐመድ ፈረጃ ገልጸዋል። በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶቹን በሚያስተዳድሩ ተቋማት ጥረት 97.16% ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቷል ያሉት ዳይሬክተሩ የሳይበር ጥቃት ሙከራዎች ቢሳኩ እንደ ሀገር ይደርስ የነበረው ጉዳት ከፍተኛ መሆኑንም አንስተዋል። በቁልፍ መሰረተ ልማቶች ላይ የሚቃጡ አይነተ ብዙ የሳይበር ጥቃት ሙከራዎችን በማክሸፍ ብሔራዊ ጥቅምን የማስጠበቅ ስራ መሰራቱንና በቀጣይም በሀገር ላይ የሚቃጡ የሳይበር ጥቃቶችን ለመከላከል ቅንጅታዊ ስራው ተጠናክሮ እንደሚቀጥልም ዳይሬክተሩ ከኢዜአ ጋር ባደረጉ ቆይታ አመላክተዋል። ዩኒሴፍ በኢትዮጵያ ለሚያደርገው ድጋፍ $401.5 ሚሊዮን እንደሚያስፈልገው ገለጸ።
ዩኒሴፍ በኢትዮጵያ ውስጥ ለሚያደርገው ሰብአዊ ድጋፍ 401.5 ሚሊዮን ዶላር እንደሚያስፈልገው አስታውቋል። በሀገሪቱ ባለው የሰላምና ጸጥታ ችግር፣ የተደጋጋሚ ወረርሽኝ፣ የአየር ንብረት ለውጥ፣ የስደተኞች ቁጥር መጨመር ምክንያት ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር መጨመሩን አመላክቷል። በዚህም በ2026 6.3 ሚሊዮን የሚጠጉ ህጻናትን ጨምሮ በአጠቃላይ 8.9 ለሚደርሱ ዜጎች ድጋፍ ለማድረግ ማቀዱንም አስታውቋል። ድርጅቱ ያስፈልገኛል ያለው የገንዘብ መጠን የተመጣጠነ የምግብ እጥረት ላለባቸው ህጻናት፣ ከትምህርት ቤት ውጭ ያሉ ህጻናት ወደ ትምህርት ገበታ እንዲመለሱ ለማመቻቸት የአእምሮ ጤናና የስነ ልቦና ድጋፍ መስጠት፣ በተጨማሪም የንጹህ መጠጥ ውሃ ተደራሽነት ላይ የሚውል መሆኑንም በሪፖርቱ አመላክቷል። ከዚህ ባሻገር የተፈናቀሉ ዜጎችን መሰረታዊ ፍላጎት ለማሟላት፣ አካል ጉዳተኞችን ለመደገፍና ከስደት ተመላሽ ዜጎችን ለማቋቋም እቅድ መያዙንም አስታውቋል። አሜሪካና አውሮፓ የሩዋንዳን ተግባር አወገዙ። አሜሪካና አውሮፓ በሩዋንዳ እንደሚደገፍ የሚነገርለት ኤም23 በዲሞክራቲክ ሪፐብሊክ ኮንጎ ላይ እየፈጸመ ያለውን ጥቃት እንድታስቆም አሳስበዋል። ሁለቱ ሀገራት በዋሽንግተን ያደረጉት የሰላም ስምምነት ፊርማ ሳይደርቅ ሩዋንዳ ስምምነቱን በመጣስ ታጣቂዎችን ወደ ኮንጎ እያሰማራች መሆኑ ተነግሯል። የሩዋንዳ ጦርና የኤም23 አማጺ ቡድን ኮንጎ ላይ ጥቃት እየፈጸሙ ነው ያሉት አሜሪካና አውሮፓ ጥቃቱ በአስቸኳይ እንዲቆም ጠይቀዋል። ባሳለፍነው ሳምንት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት ስምምነቱ በተፈጸመበት ወቅት የኤም23 አማጺ ቡድን ወደ የኮንጎ ምስራቃዊ ክፍል መያዛቸውንና ከፊሎቹ ደግሞ ወደ ቡሩንዲ መግባታቸውን ፍራንስ 24 ዘግቧል። በአሜሪካ የሚመራው ቡድንም በቡሩንዲ አቅራቢያ ጥቃት መፈጸሙን በመግለጽ የአካባቢው ሰላም ስጋት ላይ ነው ሲል ገልጿል። ሁለቱ ሀገራት በጋራ ባወጡት መግለጫ ሩዋንዳና ኤም23 በኮንጎ በተለይም በደቡባዊ ግዛቷ ኪቩ ላይ የጀመሩትን ጥቃት በአስቸኳይ እንዲቆሙ አሳስቧል። እስራኤል ተዘግቶ የነበረውን የእርዳታ መስመር ልትከፍት ነው። እስራኤል ከዮርዳኖስ ጋር ያለውን የአለንቢ ማቋረጫ ለሸቀጦችና እርዳታ ማለፊያ ዳግም ልትከፍት መሆኑን አንድ የእስራኤል የደህንነት ባለስልጣን ተናግረዋል። የድንበር ማቋረጫው ከመስከረም ወር ጀምሮ ለእርዳታና ለሸቀጦች ዝግ ተደርጎ ነበር። ይህም የሆነው ለጋዛ ሰብአዊ እርዳታ ሲያመጣ የነበረ አንድ ሹፌር ተኩስ ከፍቶ 2 የእስራኤል ወታደሮችን ከገደለ በኋላ በደህንነት ኃይሎች መገደሉን ተከትሎ ነው። የደህንነት ባለስልጣኑ ማቋረጫው ለዮርዳኖስ ሹፌሮችና ለጭነት መኪናዎች ጥብቅ ፍተሻ እንደሚኖረውና ለማቋረጫው የተመደበ የደህንነት ኃይል እንደሚኖር ተናግረዋል። የአለንቢ ድልድይ በዮርዳኖስና በእስራኤል መካከል ለንግድ ቁልፍ መስመር ቢሆንም በእስራኤል በተያዘው ዌስት ባንክ ውስጥ ለሚኖሩ ከ3 ሚሊዮን በላይ ፍልስጤማውያን ወደ ዮርዳኖስና ወደ ውጭ ዓለም ለመድረስ ብቸኛ መተላለፊያ ነው። ማቋረጫው ከጥቃቱ በኋላ ብዙም ሳይቆይ ለተሳፋሪዎች ትራፊክ ዳግም ተከፍቶ ነበር። ነገር ግን ለእርዳታ መኪኖች ዝግ ሆኖ ቆይቷል። የተባበሩት መንግስታት ድርጅት ማቋረጫው ምግብ፣ ድንኳኖችና ሌሎች ዕቃዎችን ወደ ጋዛ ለማስገባት ዋና መስመር ነው ይላል። ዜሌንስኪ የትራምፕን እቅድ ውድቅ አደረጉ። ከአውሮፓውያን ሀገራት ጋር ለመወያየት ወደ ለንደን ያቀኑት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። ይህ እቅድ ዩክሬን የተወሰኑ ግዛቶቿን አሳልፋ ለሩሲያ እንድትሰጥ የሚጠይቅ መሆኑን ያነሱት ዜሌንስኪ ዩክሬን ግዛቶቿን አሳልፋ ላለመስጠት የያዘችውን አቋም በፍጹም እንደማትቀይር በድጋሚ አረጋግጠዋል። ይህንንም አስመልክቶ ከአውሮፓ ሀገራት መሪዎች ጋር በመተባበር አዲስ የሰላም እቅድ በማዘጋጀት ላይ እንደሚገኙ የገለጹ ሲሆን ይህ እቅድም ከቀናት በኋላ ለአሜሪካ እንደሚላክ ተናግረዋል። የዩክሬኑ ፕሬዝዳንት በመጪዎቹ ቀናት ወደ ዋይት ሀውስ የሚላክ በአውሮፓ መሪዎች የተደገፈ አዲስ የሰላም ሀሳብ መንግስታቸው የመጨረሻ ዝግጅት ላይ መሆኑን አረጋግጠዋል። ዜሌንስኪ ከእንግሊዝ፣ ፈረንሳይና ጀርመን መሪዎች ጋር በለንደን ካደረጉት ውይይት በኋላም ዩክሬን የዶኔትስክ ወይም የሉሃንስክን ግዛቶች ለሩሲያ የምታስረክብበት ህጋዊ ወይም የሞራል ሂደት የለም ብለዋል። በጋራ ዶንባስ በመባል የሚታወቁት እነዚህ የምስራቃዊ ዩክሬን ክልሎች አሁንም በከፊል በዩክሬን ቁጥጥር ስር እንደሚገኙም ማስታወሳቸውን ሮይተርስ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ